ልታረጊ ነው? አንቺ በውሸት አይደለት እኔ ከሰስሽት፣ እኔ ደግሞ ያንቺ ትክክለኛ ማንነት ለሁሉም ሰው እናገራለሁ። መሲ ምን ሆነሽ ነው? እባክሽ እንደዚህ እንዳታረጊ ኤልሹ። ይሄ ነገር እንዳይፈጠር ብዬ ብዙ ጊዜ የማይሆን ነገር ስታደርጊ አልፌሻለሁ። እሺ በቃ አሁን ምንም ነገር እንዳታረጊ። እኔ እኮ ስለመታችሽ ነው እንጂ ምንም ነገር አላደርግም ነበር። ዝም በይ፣ ውሸትሽን በልክ አድርጊው። ማንም ምንም ነገር አላደረገሽም። ለዛውም ነው አንቺ ልትነካ አታደርገውም። መሲ እባክሽ እህትሽ እንደሆነች ይገባኛል፣ ግን እኔንም ልትረጂ ሞክሪ። እትዬ አዶናይ፣ ቤት ውስጥ ያላችሁ ሁላችሁም ወረታችሁ ረዱ። ልቀቂ። ከዚህ በኋላ ጫፊ እንዳትነቂ ተግባባን? ምንድን ነው ቆይ እየተፈጠረ ያለው ነገር? እትዬ ቁጭ በይ፣ ማሳይሽ ነገር አለ። መሲ ግርግር አትፍጠሪ። ምንድን ነው? ማም ምንም የምትለው ነገር እንዳታምኛት። ኤልሹ ካፌ ምንም አይነት ቃል ሲያወጣ እኮ እንደዚህ መሆን የለብሽ። ተረጋጊ። መሲ እባክሽ ራፊ ቆጭሻል። መሰረቴ ምንድን ነው? ምን ተፈጥሮ ነው? እናቴ ቁጭ በሉ፣ የማሳያችሁ ነገር አለኝ። ምንድን ነው እሱ? መሲ ምን ሆነሻል? ቆይ ለምን ተጠራው? እናትናገር ለምን ነው ወርዚ ቤት ውስጥ ያለው ሁሉ ሰው መጣ አለበት። ኤልሹ ምንድን ነው የፈቀደልሽ? ማም ዝም ብላ የምትናገረው ነገር አታውቅም። ኤልሹ ምን አደረገ? ቆይ ማንቺ ነው ታውቃለህ? ኑንያት በስተመጨረሻም በማታውቀው ነገር ተኮንና እንግዲህ ሄለን 1 ሳምንት ብቻ ነው የምሰጥች፣ ይህንን ቤት ለቀሽ መውጣት አለብሽ፣ በማይመጣ መተሽብኛል፣ ለምንድን ነው ኤልሹን በዚህ ልክ የምትደበድቢያት? ምን አድርጋሽ ነው የምታሰቃያት? ብላ እንግዲህ 1 ሳምንት ብቻ ነው የምሰጥሽ ብላ 1 ሳምንት ሰጥታታለች። ኑንያት የምትገባበትን አታለች። ለእናቷ ለቤተሰቦቿ ስትል ሄለንንም ይቅርታ ለመጠየቅ እንግዲህ ያው እናቷ ባለቻት መሰረት አድርጋለች። ነገር ግን ሄለን አሻፈረኝ፣ ካንቺ ውጪ ማንም ይሄንን ነገር ሊያደርግ አይችልም። እኔ እኮ ቢያንስ ለአንቺ ብቻ አይደለም ለእናትሽም ለሙሉ ቤተሰቦችሽ ነው ውለታ እየዋልኩኝ ያለሁት። አንቺ ደግሞ በተቃራኒ እንዴት ኤልሹን ትደበድቢያታለሽ? ብላታለች ማለት ነው። እኔ ምንም ነገር አላደረግኳትም፣ አስባና አቅዳ ነው ይሄንን ነገር ያደረገችው። ለምን እንደምትጠላኝ አላውቅም። ጠራችኝና ክላሷ አስገብታኝ ዘግታ ራሷን እየደበደበች እኔ እንደደበደብኳት አድርጋ እንግዲህ እናንተን ማሳመን ችላለች። ነገር ግን ጥፋቴ ባይሆንም ይቅርታ መሄጃ የለኝም ብላታለች ማለት ነው። ይህንን ነገር ደግሞ ሄለን ልታምናት አልቻለችም። መቼም ቢሆን ኑንያት አላምንሽም፣ ይህንን ከማድረግ ወደ ኋላ አትይም። እናም ደግሞ ቃል ገብተሽልኝ ነበረ ከልጄም ራቂ ብዬሽ ነግሬሻለሁ። አንቺ ግን ጥፋት ላይ ጥፋት እየደረብሽ ነው ያለሽው። ስለዚህ ብትጠነቀቂ ይሻላል። ስለዚህ ቤት ፈልጊ ብላታለች። በጣም ተጨንቃለች ማለት ነው። ይህንን ነገር የኑንያት እናት አታውቅም፣ የሄለንን ተንኮል ማለት ነው። ሄለን እኮ ብዙ ነገር ሆናልናለች፣ መሸሸጊያ አድርገናታል እሷን። ስለዚህ እንዴት እንደዚህ ታደርጊያለሽ? ባታደርጊ እንኳን ከሷ ጋር ተጣልተሽ እንዴት ደግሞ ሄደሽ ወንድ ላይ ትለጠፋለሽ? ብላታለች ማለት ነው። ምክንያቱም አዶናይ አባቡላት ወደ ሌላ ክፍል ወስዳ ስለነበረ ኤልሹ ደግሞ የምትፈልገውና የምታቅደውን ነገር ማሳካት ስለነበረ ስራዋ ያንንም ነገር ደግሞ አሳክተዋለች። በዚህ ደግሞ ደስተኛ ናት። ነገር ግን አንድ ነገር ረስታ ነበረ ማለት ነው። መሲ ያደረግሽኝን ነገር እያንዳንዷን በቪዲዮ ይዣለውኝ። አንድ ነገር እህቴ ላይ ብታደርሺ ወይም ደግሞ ብትሞክሪ ጉድሽን ነው ለሁሉም ሰው የምዘረግፈው ብላ አስፈራርታት ነበረ። ያንን ነገር ግን ኤልሹ ረስታ ነበረ። ታዲያ አሁን ላይ ደግሞ መሲ በዛ ነገር መታባታለች። እንግዲህ ኑንያት ሁሉንም ነገር ነግራታለች። ራሷን ደብድባ ለነ እትዬ ሁሉንም ነገር እኔ እንዳደረግኩ አድርጋ ነው የነገረቻቸው። እነሱ ደግሞ አምነዋል። እናቴም በጣም አዝናብኛለች። እናም 1 ሳምንት ብቻ ነው እዚህ ቤት መቆየት የምትችው፣ ቦታሽን ፈልጊ፣ ማረፊያ ቦታሽን ፈልጊ ብላኛለች ብላ ስትነግራት ቆይ የኤልሹን ጉዳይ ለእኔ ተይልኝ ብላ እንግዲህ አሁን ላይ ከዛ ወጥታ እሷን ለማዋረድ ሳሎን ሰብስባቸዋለች ማለት ነው መሲ የቀረጸችውን ሪካርድ እየፈለገች ነው ያለችው። ስልካስ ውስጥ ታገኝ ይሆን? አንድ ነገር ማስተዋል አለብን። ያለፉት ክፍሎች ላይ ሄለን የእሷ ስልክ አግኝታ ነበረ። አጋጣሚ መሲ ቴዲን አውርታ አልተዘጋም ነበረ፣ ስልኳ ክፍት ነበረ። ያኔ ስታይ እንግዲህ የቀረጸቻቸው እያንዳንዱን ነገር ሄለን አግኝታ ነበረ ማለት ነው። ምናልባት ኤልሹ ላይ እንደዛ ስታደርግ የነበረውንም ነገር ዲሌት አድርጋ ሊሆን ይችላል ማለት ነው።
እንደሚታወቀው እንግዲህ መሲ በመረጃ ነው የምትንቀሳቀሰው ማለት ነው። ስለ ሄለን አንዳንድ ነገሮች ስልኳ ውስጥ አለ። እንዲሁም ደግሞ የኤልሹን ሪከርድ ይዛባት ስለነበረ ያንን ነገር እንግዲህ ለምስክርነት ልታቀርብ ነው ማለት ነው። ያንን ድምፅ ለማሰማት ስልኳ ውስጥ እየፈለገች ነው ያለችው። ሄለን የእሷን ስልክ እንዳገኘች አታውቅም። አሁን ላይ እንግዲህ መረጃ ስልክ ውስጥ አለ ብላ እየፈለገች ባለችበት ሰዓት ላይ ልታጣም ትችላለች። ሄለን እንግዲህ ስትቀዳት የነበረውን ሁሉንም ነገር የመሲ ስልክ ውስጥ አይታለች። ያንን ነገር ደግሞ እንዳይገኝ አድርጋም ሊሆን ይችላል ማለት ነው። በአሁን ሰዓት ላይ እንግዲህ መሲ ስልኳን ቼክ እያደረገችን ያለችው ልታጣም ልታገኝም ትችላለች። ምክንያቱም ሄለን የእሷን ስልክ አግኝታ ስለነበር ይህንን ነገር ደግሞ መሲ አታውቅም። የተፈጠረው ነገር ምንድን ነው የሚለው ነገር ጥያቄ ይሆንባታል ማለት ነው። የኤልሹን መረጃ የያዘችው በስልኳ ስለሆነ ከዛ ስልክ ውስጥ ስታጣ ምንድን ነው የተፈጠረው የሚለውንም ነገር በዛው የምታውቅ ይሆናል ማለት ነው። አጋጣሚ ሆነው እንግዲህ ከማን ጋር ነው እየተደዋወለች ያለችው የሚለውንም ነገር ለማየት ነበረ ሄለን እንግዲህ ስልኳን ያየችው እንጂ ከዚህ በፊትም ስልኳን ስላላገኘች እንጂ ብዙ ነገሮችን መከታተል ትፈልጋለች ማለት ነው። መሰረት ምን እያደረገች ነው ያለችው በዚህ ሰዓት ላይ የሚለው ነገር ስልኳ ውስጥ መፈለግ ስለምትፈልግ እስከዛሬ ድረስ ፓስወርዱ ዝግ ስለነበር ነው ያላገኘችው። አሁን ላይ እንግዲህ እሷ ደግሞ ከቴዲ ጋር አውርታ ወዲያውኑ ውጪ ወጥታ ስለነበረ ውጪ ከወጣችን በኋላ እንግዲህ አዶናይ ጋር የሄለን ክፍል ውስጥ ሲትጨቃጨቅ ስለነበረ ምንም ነገር አላየችም ማለት ነው። አጋጣሚው እንግዲህ ያው ሄለን ተጠቅማበታለች። ያንን ስልኳ ውስጥ ያለውን ነገር ዲሌት አድርጋም ወይ ደግሞ ወደ ራሷ ስልኳ ላይ አሳልፋ የእሷ ስልክ ውስጥ ምንም እንዳይገኝ አድርጋም ሊሆን ይችላል ማለት ነው። አሁን ላይ እንግዲህ ሁለት ነገሮች ነው የመሲ ድንጋጤ የሚሆነው። አንድ ልታገኘውም አትችልም፣ ሁለተኛ ላይ ደግሞ ማን ነው ከስልኬ ውስጥ ያጠፋው የሚለው ነገርም ጥያቄ ሊሆንባት ይችላል። መሲ እንግዲህ እህቴ አንቺ ተረጋጊ፣ እኔ ነኝ ሁሉንም ያስለቀሱሽን የማስለቅሳቸው ስላላወቁኝ ነው ብላ እንግዲህ እህቷን ተስፋ ሰጥታታለች። እንግዲህ አሁን ላይ ኑኑያት ግራ ገብቷል። ምክንያቱም ኤልሹን ይሄናል ምን ያድርጊያት ነው እንደዚህ ጠምዳ የያዘችኝ? እንዲሁም ደግሞ እንግዲህ አዶናይ ደግሞ እያስፈራራት ነው ያለው። መቋቋም አልቻለችም። ለቤተሰቦቿ ስትል ግን ሄለንን ዝቅ ብላ ያለ ጥፋቷ ይቅርታ ጠይቃታለች ማለት ነው። እንግዲህ የገዛ የኤልሹ ወንድምንም ነፃ ለማውጣት እየዋሸች አልወድህም እጠላ ካለው በማለት ከሱ ለመራቅ ሞክራለች። ለሄለን ቃል ገብታላት ስለነበረ አንዴ ይፈታ እንጂ እሱን ፈልገ ሻምጭ እንጂ እኔ ከሱ እርቃለሁ፣ ከሱ ጋር አታገኘኝም፣ ካገኘሽ ደግሞ የፈለግሽውን ነገር ማድረግና መወሰን ትችያለሽ ብላ እንግዲህ ያው የኤልሹ ወንድም እንዲመለስ ስለምትፈልግ ቃል ገብታላት ነበረ። ታዲያ አሁንም ለሱ ስትል ከሱ መራቅን ነው የመረጠችው። ቤሎን ግን አላመናትም። ማን ነው ያስፈራራሽ ሰው አለ እንዴ? ሁልጊዜ ከአዶናይ ጋር ስትለጣጠፊ ነው የማይሽ እኔ ሁልጊዜ እንዳይ ደግሞ እንደዛ እያደረጋችሁ ነው ያላችሁት። ምንድን ነው አላማችሁ? ያስፈራራሽ ሰው አለ እንዴ ብሎ ለማወጣጣት ቢሞክርም እሷ ግን አይ ማንም አላስፈራራኝ፣ ስታስበው ማን ሊያስፈራራኝ ይችላል? እኔ ስላልፈለግኩኝ ነው፣ በቃ ተወኝ ትለዋለች። ነገር ግን እኮ በጣም ነው የምትወደው። አዶናይን ማየት አትፈልግም። ነገር ግን እሱ አስፈራርቷታል። አንቺ እንደዚህ የማታደርጊ ከሆነ እሱን እገለዋለሁኝ፣ ቤሎን እንዳይሞት ከፈለግሽ ደግሞ እኔ የምልሽን ነገር እያንዳንዱን ማድረግ አለብሽ ብሎ ስላስፈራራት አሁን ላይ እንግዲህ ለቤሎን ብላ መዋሸትና ከሱ መራቅ ስለምትፈልግ ነው ይህንን ነገር ያደረገችው። ኑኑያት እንግዲህ በጣም ነው የምታሳዝነው። በዛ ላይ ደግሞ ባላደረገችው ነገር ኤልሹ እየኮነነቻት ነው ያለችው። በሁሉም ሰዎች እንድትጠላና እንዲሁም ደግሞ እንግዲህ እናቷም እንድትቆጣት አድርጋታለች ማለት ነው። ኑኑያት ሲፈጥራት መልካም ሰውና ሰውን የማትነካናት እንዲሁም ደግሞ ከወንድ ጋር እንኳን እንደዚህ እንትን የምትል አይነት አይደለችም ብላ እንግዲህ እናቷ ለኑኑያት ለኤልሹ ልታስረዳት ብትሞክርም ነገር ግን እሷ አሻፈረኝ፣ ያንቺ ልጅ በጣም ታምኛልታለሽ፣ እኔ ግን ውሸታም ነው አይደለም የምታደርግኝ፣ እኔ ከፈለግሽ ይሄው ከወንድ ጋር ነው ያለችው፣ አሁን እኔን ደብድባ ሄዳ እሱ ጋር ደግሞ ሄዳ ተለጥፋለች በማለት እነሱ ስታሳያቸው እነሱ ደግሞ አምነዋታል ማለት ነው። እንግዲህ አሁን ላይ ኑኑያት በጣም የምታሳዝን ልጅ ናት ማለት ነው። ምክንያቱም
ባላወቀችው ነገር እየተሰቃየች ነው ያለችው። በዛ ላይ ደግሞ ሄለን አሁን ላይ እያሰረችባት ነው ያለችው። አሁንም የሕክምና መረጃውን በትክክል ተሰርቶ አሁንም እንዲቀርብ እፈልጋለሁ ብላ እንግዲህ አንድ ሰው ጋር ደውላለች ማለት ነው። ያንን ነገር ደግሞ የኤልሹ ጓደኛ የነበረው ሰምቷል ማለት ነው። የኑንያትንም ስም ሲጠይቃት እምቢ ብላ ነበር፣ አንናገርም ብላ ማለት ነው። በስተመጨረሻ ላይ እንግዲህ ያው እሱ ዞሮ ዞሮ ደርሰውበታል ማለት ነው። ኑኑያት እንደሆነች ለምን የጠየኩሽ ይመስልሻል? እስኪ ፊቴን እያየሽ ቀና ብለሽ አውሪኝ እያላት ነበረ ማለት ነው። ያንን ነገር ደግሞ አንተ ምን ይሰራልካል? የኔ ስም ማንም ሊሆን እዛ ሁሉም ቦታ ላይ ትገኛለህ፣ እቤት ትገኛለህ፣ ውጭም ደግሞ ትከታተለኛለህ። አንተ ቆይ ምንድን ነው ፍላጎት ብለዋለች ማለት ነው። እንግዲህ አሁን ላይ እሱም ያፈቀራት ይመስላል። ኑኑያት እንግዲህ በወንዶች በመፈቀሯ ኤልሹ ደግሞ በጣም እየቀናችባት ነው ማለት ነው ያለችው እንግዲህ ኤልሹ ፈጣሪ ጽናቱን ይስጥሽ። በዚህ ልክ እንግዲህ በኑንያት መቅናት እንግዲህ በጣም ነው የሚያሳዝነው ማለት ነው። ኤልሹ በጣም ነው የምታስጠላው። እንግዲህ ካራክተሩ ላይም ያው ካራክተርን የተሰጣት ነገር ግን ኤልሹ ደግሞ በዚህ ልክ የገዛ እህቷን መጥላትና መቅናት የለባትም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።